ያማል እንዴ ምንድነው የምናገረው? የት ነበርሽ? ምንድነው? አይ እሱማ ምን ብሎ ያስቸግረኛል። እሺ ቆይ ታዲያ የት ሆስፒታል ናችሁ? አትልፊ አልነግርሽ። ለምን? አጎትሽ ከመጣ በኋላ በጣም ብዙም ተጣሪ ነገር አለ። ጆሮሽ አይሰማም እንዴ? አርፈሽ ተቀመጭ። ሴት ልጅ ለእናንተ ሚስት ለመሆን ብቻ ለም የተፈጠረችው። አትሳሳት። ይቅርታ ጮክ። ይቅርታ አልኩ። እጅሽን ይዤ መራመድ ነው። ምናልባት በቅርቡ አዲስ ነገር እንሰማለን። ጋሽ አደገኛ ሰው እንደሆነ ታውቃለህ? አውቃለሁ። ባምቢል ሀጣብሰው እንዴ? አሁን ምርጥ ሀሳብ አመጣሽ። እኔም በሰዓት ወድቃ ሳገኛት ደግጬ ነው ስደው ያስተነገርኩሽ። አሁን ደህና ነኝ፣ ተረጋጊ። ወድቃ? አደይ ከዚህ ቤት የወጣችሁ ዴቭን አፍቅረው ነው። አደይ የኔን ጉዳይ ልባል ተጥልፎ ልትጨርሽ ነገር ብቻ እሺ ያንተ ነገር ይደርሳል ካለች በኋላ አደይ ካንተ ፍቅር ይዟታል? ለሊ መጥቻለሁ። ለሊ ሲዛማተኛችሁ እንደዚህ ያመማት ሄዳ ነው እስቲ ልደውልላት። ለሊ ምን ሆነሽ? ለሊ ለሊ አይሽ ምን ሆነሽብኝ ነው ለሊ? ቆይ ምንድነው ነገሩ? ምን ሆነሽ ነው? ደህና ነኝ፣ አትደናገጥ። እንዴት ነው እንደዚህ ሆነሽ ማልደነግጠው ለሊ? ቆይ ምን ሆነሽ ነው? ትንሽ ራሴ ነው። ይሄማ ራስ ምታት ብቻ አይደለም ለሊ። ትንሽ ረፍት አድርጊና እንውጣለን። ሆስፒታል እንሄዳለን ለሊ። ምንም አይነት ምክንያት አልፈልግም። ደህና ሆንሽም አልሆንሽም እንሄዳለን አልኩ፣ እንሄዳለን። ቆይ አደጋ ደውዬላታለሁ፣ እስካሁን አልመጣችም። እንዴት እንደዚህ ያመመሽ ትታሽ ትሄዳለች? ዴቭን እኮ ጭትታ ነው የገባችው። እሷም ሄድ አልፈለገችም ነበር። አይ ነው እንጂ ምን ነገር ቢሆንም ትታሽ መሄድ አልነበረበት። ቆይ አንቺ መቼ ነው የምልሽ ነገር መስሎኝ? ፍቅር ወይ ዴቭ፣ እዚህ ብቻ ምን ትሰራለህ? አደይን እየጠበቅኳት ነበር። የት ሄደች? ለሊ ቤት ናት። አንቺ እንዴት መጣሽ? ቤዛማዬን ቤት ድረስ ይዛት መጣች። አወራችሁ? አዎ፣ ግን ተናዳብኛለች። ፍቅር፣ አንቺም እኮ ልክ አላደረግሽም። ዴቭ፣ በጣም ይቅርታ፣ አንተንም አስጨነቅኩ አይደል? ፍቅር፣ እርግጥ ነው እስካሁን ድረስ እኔና አደይ ላይ ችግር እየፈጠርሽ ነው። ግን አንድ ነገር ልንገርሽ፣ ሰው ያለ ምክንያት አይጠላሽም። እሱስ ልክ ነህ ዴቭ፣ ግን አንተ ከጎን ሆነህ የምትደግፈኝ ከሆነ ሁሉም ነገር ይቀየራል። አይዞሽ፣ እኔ ሁሌም ከጎንሽ ነኝ። ጸባይሽን እንድታስተካኪ ነው የምፈልገው። ሁሌም ቢሆን ሰዎች ስለሚያገሉኝ ብቸኝነት ይሰማኛል። ለዛም ነው የባሰ እንደዚህ እየሆንኩ ያለሁት። አይዞሽ ፍቅር፣ ለጥቂት ጊዜ ነው እንጂ ሁሉም ነገር ይስተካከላል። ሁሉም ነገር ያልፋል።
ምን ፈለግሽ? ፍቅር ምን እየሰራችሁ ነው? አንቺ ስትመጪ ድረስ አንዳንድ ነገሮችን እያወራን አይደል ፍቅር? አዎ ዴቭ፣ በቃ ዴቭ እንደተነጋገርነው እኔ ልሂድ። ስለምንድን ነው የተነጋገራችሁት? አንዳንድ ነገር ማለት ምን ማለት ነው? ስለሷ መቀየር እንደምትፈልግ ነገረች እና ደግሞ ልረዳት ይገባል። እኛ ደግሞ ምን አድርገን ነው የምንረዳት? እራሷ እኮ ናት ችግር የምትፈጥረው። እኛ ምን አደረግን? እሱማ ነግሬያታለሁ። ፍቅር እኮ ብትቀየር እኔም ደስ ይለኛል፣ ግን የእሷ ነገር መቼም አይዋጥልኝም። ሆን ብላ አንተን ለመቅረብ ነው እንደዚህ አይነት ነገር የምታደርገው። የእሷ እንደማልሆን ነግሬያታለሁ። ድጋሚ ደግሞ መናገር አይጠበቅብኝም ማለት። ታዲያ ለምን ትቆጣለህ? ተቆጣው እንዴ? እሺ በቃ እንርሳው፣ ግን ተጠንቀቅ። አሁን ራሱ በዚህ ልክ መጠጋጋታችሁ ምንም ደስ አላለኝም። እሺ እኔ ሚስት ከአሁን በኋላ አይለመደኝም። አንቺም እኮ በጣም ቆየሽ እና እኔ ብቆይ አንተ ብቻህን እኔን መጠበቅ አትችልም ነው? ዛሬ ደግሞ ነገር እያላችሁ ነው። እናማ ይሁን ሲቲ ቆሻው ምንድን ነው የሚባለው? እወድሻለሁ ነው የሚባለው ወይስ ምንድን ነው የሚባለው? አይ ምንም አይደለም። መጀመሪያ ሩታዬን ማናገር አለብኝ። ሮማኒ መጣሽ? አዎ መጥቻለሁ። ጠፍቶብህ ከሆነ ወይ ተመልሼ ልምጣ? እንዴ ለምን? ወይስ ልትሄጂ? ቤት ውስጥ ስራ አለኝ እኮ አሹ። አይ ምን አለበት ገና እትዬ መጡ። ቀስ ብለሽ ትሰሪያለሽ። ይልቅ እኔን ስሚኝ እሺ? እየሰማሁህ ነው። ይኸውልሽ ሮማኒ ምን መሰለሽ። ምንድን ነው እሱ አሹ? ምንም የማትናገር ከሆነ ልግባ በቃ። አይ ቆይ እንጂ ሮማኒ ነው የምትሄጂው? እሺ አንቺ ጉድ። አሹ ምንም እንዳትል ዝም በል፣ አታናደኝ። ኧረ ዝም አልልም። እኔ ጠፍተሻል ብዬ ሀገሩን ሳካልል ደግሞ ታንቺ ብሶ ታወሪያለሽ። በይ ተናገሪ፣ የት ነበርሽ? ያማል እንዴ? ምንድን ነው የምናገረው? የት ነበርሽ? ታድርቀኝ ዘበል ነው። ምንድን ነው? ቆይ እነማን ናቸው? ባለፈው ስልኩን የበላነው ልጅ የሰፈር ሰው ነው ይቀር። ተበላን በለኛ። በቃ አንተ ተው እያልኩ አሰማኝማ። እኔ ጠንቆ ይቀልባል ሃርደኛ መሆኑ እንደዚህ በምን አወቁ? እሺ አሁን ምንድን ነው የሚሻለው? ምን አቀላለሁ? አንተ ይቅርታ ከመጣ ባከደዛ ምን አይነት ሙድ ነው የምታራምደው? ከኔ ለመፋታት ነው? አንተ ደግሞ ትንሽ አይደብርም እንዴ? ምን ነው ኪንጎ የኔ ጓደኛ ካልሆነ ብቻ አልክ? አረ ቅምጥል አረጋጊው እንዴ። ምን እሺ ነው? ቆይ እንዴ እኔ ምን አረኩሽ? እኔን ከኪንጎ ለማፋታት ነው ሰው እንዳሯሯጥ አስመስለህ የምትሮጣው? እኔ ኪንጎ ምን ያደርግልኛል? ከፈለግሽ ይዘሽ ውጪ። ምን ለማለት ፈልገሽ? አቦና ተነሳ። አንተ ደግሞ ወዴት? ወደ ቤት ነው። ቆይ ግን ቅምጥል ያበዛሽው አልመሰለሽም እንዴ? ቆይ ልጁ ካንቺ ጋር ብቻ እንዲሆን የምታደርጊው ለምንድን ነው? ቆይኛስ እናንተ ምን ይኸውልሽ ቅምጥል እኔ አንቺ እንዳሰብሽው አስቤ አይደል። በቃ ከሆነ የተጋጨነው ልጅ ነበረ ሲመጣ ጊዜ በቃ እሱን ሽሽት ነው የመጣው። እዚህ አንቺ መጣሽ አውቃ ነው ጂኒ ጃንካ ቁልቋል ምናምን ትያለሽ እንዴ? ጓደኛዬ እኮ እና የሆነ እንደሆነስ ምን ይሁን ነው የምትለው? ምን እሺ ነው እንዴ? አንዳንድ ጊዜ ፋታ ስጪው እንዴ። ያንቺ እኮ ነው የትሄድብሻል። ለቀቅ አድርጊው እንጂ ዳይመንድ። ያምሬን ነው። ቆይ አንቺ እስከ መቼ ነው ይሄ ነገር የሚቀጥለው? አንተም እንደዛ ነው የምታስበው? ኧረ እኔ አላልኩም። ሁላ ብሬ ምናምን ስለመሆን ሰለቸውክ? አይ በፍጹም። ሰማህ ምን እንዳለ ዳይመንድ? ለሱ ተመችቶታል። አንተ ምን ቤት ነህ ነው? ተባበራችሁብኝ? አዎ ዳይመንድ አይመለከትም። በቃ ዝም ብለህ ጣልቃ አትግባሽ፣ አርፈ ተቀመጥ። ፒስ። ይመቻቹሽ፣ ያጣፍጥላችሁ። አንተም ይመችህ። ይቅርታ ቅምጥል። አባባ የሞቱ ጊዜ ዳይመንድን ላሽ ብየዋለሁ እና እንደብሮታል። ይጅላው ሂድ፣ ችግር የለም። ግን እሱ የሚለን እየሰማ ለመጥፋት ብታስብ የምር እንተያያታለንሽ።
የዩክ አበበዬ አሁን ምን ሆንኩኝ? ሁሉም እንደ በፊት መቼ ይሆናል? ውበት እንደሆነ ይረግፋል። አረ ፈጣሪ ያመስገን የኔ ቆንጆ። አንቺ እኮ ቆንጆ ነሽ። ምን ጎደለሽ? አበበ ሂድ፣ ግባ። እንዴ ወዴት? ለምን? ጫኔ እየመጣ ነው አበበ። ታዲያ ይምጣ። ድርቅ አትበል አበበዬ። እኔ ምልን አሰማም። ግባ፣ ተደበቅ። እሺ በቃ ሄለን። አቤት። አጎትሽ አልመጣም? አይ አልመጣም። አይ በዚህ በኩል ሳልፍ ላይሽ ብዬ ነው። ማለት አጎትሽ መስፍን አንቺን ለኔ አደራ ስላለኝ ነው። አይ እኔ ደህና ነኝ፣ አመሰግናለሁ ለሀሳብ። እና ደግሞ የአበበ የሚያስቸግርሽ ከሆነ ለኔ ንገሪ። እሱማ ምን ሊሰራ እዚህ ይመጣል? ግድ የለም። ውጭም ሆኖ የሚያስቸግርሽ ከሆነ ለኔ ንገሪኝ። እሺ አደራኝ ነኝ ልጅ። አይ እሱማ ምን ብሎ ያስቸግረኛል? አያስቸግረኝም፣ አንተ አታስብ። በእሺ እኔ ልጅ። ቆይ ግን ልጅ አበበ የት እንዳለ አይተሽዋል? አረ አላየሁትም ዛሬ። በእሺ ይሁንልሽ። ቆይ ምንድነው ያለሽ? ምንም አላለኝም፣ ተወሱ። እሺ ቤት ግን አንቺ ጋር ማንም የለም? እህትሽስ? እህት አለም የት ከርማ እንደምትመጣ አላውቅም። ምን ነው ናፈቀች እንዴ? አይ እስካሁን ሳላየዋት ነው። ምናልባት ከመጣች ብዬ ነው። አትመጣም፣ በቃ ተረጋጋ። አይ አሁንማ ልሂድ በቃ። ሄሉ ሌላ ጊዜ እመጣለሁ። ይሻላል። አዎ የብርሃን አባት ካጎትሽ ጋር የት ሄዶ ነው? ቆይ ታውቂያለሽ? የሆነ ጉዳይ እንዳለው ነበር ማውቀው፣ ምን እንደሆነ ግን አላውቅም። ሄሉዬ ካላስቸገርኩሽ ታጣሪልኛለሽ? እሺ አበበ፣ ማወቅ የምትፈልገው ነገር ካለ ንገረኝ፣ ባግዝህ በጣም ደስ ይለኛል። እሺ ሄሉዬ አመሰግናለሁ። ግን አሁን ሳይሆን አጎትሽ ከመጣ በኋላ በጣም ብዙ የምታጣሪልኝ ነገር አለ። ታውቂያለሽ አሁን ብቻዬን ነኝ። ብቻህን እኮ አይደለህም። እኔን ቆይ ከሰው አልቆጠርከኝም ማለት ነው? ሄሉዬ ለአንቺ የሚሰጠሽን ቦታ እኮ በደንብ ታውቂዋለሽ። መጠራጠር አይጠበቅብሽም። በደንብ ታውቂዋለሽ። ወደዛ ከሄድክ በኋላ አለመመለስህን ሳስበው በጣም ጨንቆኝ ነበር። እዛ ከሄድክ በኋላ ሌላ ህይወት የጀመርክ መስሎኝ ነበረ። እንዴ የእናቴን ቦታ ሰጥቻለሁ እኮ ብዬሽ ነበር። ረሳሽው እንዴ? አሁን አብረኝ ስላለ በጣም ደስተኛ ነኝ። ሁሌም ደስተኛ ሆኚልኝ እሺ። እንዲከፋሽ አልፈልግም። ተመስገን። አሁን ሁሉም ነገር እየበራልኝ ነው አበበዬ። የኔ ቆንጆ ገና በጣም ብዙ ደስ የሚሉ ጊዜያቶች ይኖራሉ። እሺ ሁሉም ስለ እኔ እያነሱ እንዳያሸማቀቁሽ። በጣም ነው የማመሰግነው አበበዬ። ፈጣሪ ረስቶኛል ብዬ ተስፋ ቆርጬ በተቀመጥኩበት እንደዚህ መሆኑን ሳስብ በጣም ነው የሚገርመኝ። ይኸውልሽ ገና ከዚህ በላይ በጣም ጥሩ ጊዜያቶች ይኖራሉ። እሺ ሄሉዬ፣ ስለ እኔ እያነሱ እንዳያሸማቀቁሽ ደግሞ አይቀሩም። ይኸውልሽ ሁሉም አፉ የሚይዝበትን ድል ያደረገ ሰርግ ደግስና አገባሻለሁ። በክብር ነው ማገባሽ። ተመስገን። እኔ የምልሽ አደይ፣ ለሊና ሞተል ብለሽኝ ነበር አይደል? አዎ ቤት ትቻት ነበር እኮ የወጣሁት። የት ሄደች? እስኪ ደውይላት። ሄሎ። አቤት ባቡሬ። ምን? እሺ ቆይ ታዲያ የት ሆስፒታል ናችሁ አሁን? ምንድን ነው ሶሪ? እርግጠኛ ነህ እየመጣችሁ ነው? እሺ አገናኘኝ፣ ድምጿን ልስማት። አገናኘኝ ባቡሬ። ወይኔ ጓደኛዬ። እስኪ አንቺው አንዴ። ሄሎ ባቡሬ፣ ምን ተፈጥሮ ነው? እሺ አረጋጋታለሁ። በቃ እናንተም ተረጋግታችሁ ነው። ወይኔ ጓደኛዬ፣ እያመማት ትቻት መሄድ አልነበረብኝም። ልክ አላደረኩም። አደይ ተረጋጊ። ባቡሬ ያለውን ነገር ሰምተሻል አይደል? እየመጡ ነው። እሺ ቆይ ደህና ከሆነች ለምንድን ነው ስልኳን ባቡሬ የሚያነሳው? ምናልባት ምርመራ ላይ ትሆናለች። በቃ አሁን እንሂድ፣ መሄድ አለብኝ። ወዴት ነው የምትሄጂው? ተረጋጊ እንጂ አይደል? በቃ ተረጋጊ። እኔ የምልሽ ቤዛ፣ ወይ ማይ፣ ይሄን የሚያክል ቤት ጌታ መጣሽ? አዎ ቤቱን እንዳየሁት ከሆነ በጣም የሚያምርና ትልቅ ነው። ታዲያ ለምንድን ነው እኔ ጋር እየመጣሽ ሁሉ ጊዜ ሮሮ የምታወሪው? አረ ማዬ፣ አሁን የገባሽበት ቤት እኮ እኔ አይደለም የምሰራበት ቤት ነው። አረ አዎ ማዬ፣ ለአንድ ለሁለት ሳምንት ሰዎቹ ለመዝናናት ወጣ ብለው ነው። እና ታዲያ ያስጠጉሽ ሰው ላይ ሌላ ሰው መጨመር ጥሩ ነው ትያለሽ? አረ አይደለም ማዬ፣ እንደውም ከሰሙ ለእኔ ጥሩ አይደለም። በዛ ላይ ደግሞ ሚስትየው አደገኛ ናት። ጎሽ ጠንክሬ ስሪ። እኔ ይኸውልሽ የሚያጭበረብር ልጅ የሚዋሽ ልጅ ምንም ደስ አይለኝም፣ አልወድም። እሺ ማዬ። በይ በቃ እኔ ልግባ።
ዛሬ ጭንቀቴን አይተሽ መተሽ አብረሽን ስለተጋራሽ ፈጣሪ ያክብርሽ። በጣም ጥሩ። አሁን የኔ ውለታ አለብሽ ማለት ነው። በፈለኩት ጊዜ ወደ አንቺ ቤት መምጣት እችላለሁ። አንቺ እንዴት መጣሽ? ቤዛማዬን ቤት ድረስ ይዛት መጣች። አወራችሁ? አዎ፣ ግን ተናዳብኛለች። ፍቅር፣ አንቺም እኮ ልክ አላደረግሽም። ዴቭ፣ በጣም ይቅርታ አንተንም ማስጨነቅኩ አይደል? ፍቅር፣ እርግጥ ነው እስካሁን ድረስ እኔና አደይ ላይ ችግር እየፈጠርሽ ነው። ግን አንድ ነገር ልንገርሽ፣ ሰው ያለ ምክንያት አይጠላሽም። እሱስ ልክ ነህ ዴቭ፣ ግን አንተ ከጎን ሆነህ የምትደግፈኝ ከሆነ ሁሉም ነገር ይቀየራል። አይዞሽ፣ እኔ ሁሌም ከጎንሽ ነኝ። ኡፍ፣ በቃ እዚህ ቤት ምንም ማረፍ አይቻልም ማለት ነው? እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል ፍቅር። እንኳን ደስ ያለሽ። ባይ ባይ ባይ፣ ዞር በይ። አንቺ ከመቼ ጀምሮ ነው እኔን የምታቅፊኝ? አለመታቀፍ መብትሽ ነው። ምን ፈልገሽ ነው? ምን ፈለግኩ አልኩሽ ፍቅር። እሺ፣ መተኛ ትፈልጋለሁ? ውጭ። ከፍቶሻል? ኡፍ። እሺ፣ ደብሮሻል? አትልፊ፣ አልነግርሽ። ለምን? አሁን ብነግርሽ ሄደሽ ለማቃጠር ነው አይደል? ንገሪኝ ፍቅር። ጓደኛ እንደሌለሽ አውቃለሁ። የከፋሽ ነገር የምትናገሪ ጓደኛ እንደሌለሽ አውቃለሁ። ብቻሽ ለምን ትታመሚያለሽ? ለምን አትነግሪኝም? ምንም የምነግርሽ ነገር የለም ሩታ፣ አትጠብቂኝ። አሁን ከቻልሽ ውጭልኝ። እሱ መብትሽ ነው። ስትፈልጊኝ ግን ጥሪኝ፣ እመጣለሁ። አልፈልግሽም፣ አታስቢ። ለምን መጣ? በዛው አቀርም ነበር። ቆይ አንተ ከመጀመሩ እንደዚህ ጸባይ ያመጣው? ኧረ እባክህ፣ እኔም እኮ ሰው ነኝ። ይከፋኛል። ስሜት የሌለኝ ነው እንዴ ይመስል? ቆይ እኔ ምን አጠፋው? ቅምጥል ያዘለኝ ነው ታውቃለህ። ከሷ ጋር መሆን ነበረብኝ። በቃ መሆኑንም አሁን እኔ ምን አገባኝ እንዴ? ደግሞ ከሷም ብሶ ጓትላለች። ብቻ ተቀይማት ባልሆነ እና ዳይመንድ ስሜት የለውም ያለ ማን ነው? እሺ በቃ እኔ ነኝ ያጠፋሁት። በዚህ ልክ መጥፋት አልነበረብኝም። ኧረ እባክህ፣ ዝም ብዬማ በባዶ ሜዳ ልፋታ። ቆይ ምን ላድርግልህ? ቅምጥል አንተ እንዴ ደህና አርጋ አይደል እንዴ ገራች? ጭራሽ ምን ላድርግልህ ማለት ጀመርክ? ዳይመንድ፣ ይሄ እድል እንዳያመልጥ። እድሌንማ አላስመልጥ። ና የፈጠነ እንሂድ። ወዴት? አሁን ልጋብዝ እያልካን ነበር እንዴ? የሆነች ማቃብ ቤት አለች፣ እዛ ሄደን ትፍታነታል። እሺ በቃ ይሄ ፊት 1 ኪሎ ቁርጥ ያስፈልጓል። ነይ እንሂድ። ቁርጥ ምን ቲማቲም ነው? አንቺ እዚህ ሶፋ ላይ ምንድን ነው የምትሰሪው? ሶፋው እንዳትሰብሪው። ምን ስርዓት ይኖርሽ? ሶፋው እንዳትሰብሪው። ምንድነው የምትይው ሩታ? ጆሮሽ አይሰማም እንዴ? አርፈሽ ተቀመጭ እስቲ። እኔ ደግሞ እኮ ደህና ነገር ልትይ መስሎኝ ወዬ ወዬ ማለት ነው። ሮሚ አናደድሻት? ታያት እባክሽ። እሷን ተናደደች አልተናደደች ባይሆን የቅድሙ ነገር አጫውች። ስለምን ሩታ? ስላሽኗ ምን አለሽ ቅድም ስቴጂ? ምንም አላለኝም። እየደበቅሽኝ ነው? ቅድም እንደዛ መጥቶ አቻክሎ ጠርቶሽ ስቴጂ ምንም ነገር አላለሽም? አዎ፣ ግን ሊነግረኝ ሲል በር ተንኳኳ። እነዚህ የፍቅር መቀሶች። ማን መጥቶ ነው በር ተንኳኳ? እኔማ መጀመሪያ ትዬ መስለውኝ ነበር፣ ግን ፍቅር ናት። እና ፍቅር መጣች ብለሽ ትተሹ መጣሽ? ታዲያ ምን ማድረግ አለብኝ ሩታ? በቃ አሁን ማንም የለም፣ ሂጂ። ወዴት ነው የምትሄጂው ሮማን? እትዬ መጥተዋል እንዴ? መች መጡ? አዎ መጥቻለሁ። ሩታ ፍቅር የት ናት ያለችው? መኝታ ቤቷ ናት ማሚ። ጥሩ፣ ግን ተኝታለች መሰለኝ ማሚ። እኔም ላውራት ፈልጌ ነበር። እሺ በቃ ስትነሳ አደራ ንገሩኝ፣ ከዚህ ቤት እንዳትወጣ እሺ? እሺ። እና እንዴት ነሽ? ደህና ነኝ። ሆና አትጨነቅ። አዴና አወራሻት? አውርቻታለሁ፣ ግን ደግሞ በጣም ተጨንቃለች። አዎ ጓደኛሽ በጣም ትወድሻለች። አዎ ፈጣሪ ይመስገን፣ ጥሩ ጓደኛ አለች። አሁን ደግሞ አንተም አለ። በጣም አመሰግናለሁ። እኔ ደግሞ ምን አደረኩልሽ? ከዚህ በላይ ምን ልታደርግልኝ ነበር? ከአሁን በኋላ የቀጠሮሽን ቀን አክብረሽ መጥተሽ ቼክ መደረግ አለብሽ ለሊ። እሺ አታስብ፣ እታየዋለሁ። ዶክተሩ ግን ትንሽ የፈራ ይመስላል። ኧረ አንቺ ማይተሽዋል? አዎ ግን ደግሞ ፈጣሪ ያውቃል። ምንም አልሆንም፣ አንተ አትጨነቅ። አምናለሁ። እስካሁን የኖርሽ ህይወት ይበቃሻል። አሁን ደስተኛ መሆን አለብሽ። አመሰግናለሁ። ስለሚገባሽ። ሊዱን ግን ሸኛት? አዎ ትንሽ ገፍተር አድርጌ ያመጣው። ምን ነው? እሷ ልጅ ግን ምናም ደስ አላለኝም ቤኪ። ለምን ለሊ? ከኔ በላይ እኮ አንቺ ታውቂያታለሽ። ጥሩ ልጅ ትመስላለች። ይሆናል፣
ግን ደግሞ እሷ በዚህ ልክ አንተ መቅረቧ ጥሩ አይሆንም። መቀራረባችንን ለምን ፈራሽ? መቼ ማለቴ ፈራው እንዴ? ለማንኛውም የሚሆነውን አብረን እናያለን። የኔ ቆንጆ አይ ብርሃን እንደው እኩዮችሽ ወልደው ከብደው በሚኖሩበት በዚህ ጊዜ እንደ ልጅ እዚህ ሜዳ ላይ ትቦርቂያለሽ? በማይገባ ለምን ትገባለህ አለል? ያው እኔማ እንደ ታላቅ ልምከርሽ ብዬ ነው እንደ ወንድም። ምንድን ነው የምትመክረኝ? ይኸውልሽ በቀዩ ያሉ ሴቶች በሙሉ ተድረው አግብተው ወልደዋል። አንቺና ሄለን ብቻ እኮ ነው የቀራችሁት። እንኳን ይሆናልልኝ። አሁን አንተ ለኛ አዝነህ ነው? እኔማ ለእናንተው ብዬ ነው። ይኸው ማነች እቺ ሳታገባ 50 ዓመት ሞልቷት እንደሚቆጫት ጎረቤታችን እንደ ሴትዮዋችን እንዳትሆኑ ብዬ። ይሄ አንተ ከንቱ አስተሳሰብ ነው። ሴት ልጅ ለእናንተ ሚስት ለመሆን ብቻ ለም የተፈጠረችው። አትሳሳት። አሃ ያቺ አዴነቻ አሰለጠነችሽ፣ ደረቅ አረገችሽ። በሷ ወጥተሽ አለልኝ ወዬ ሄለንዬ። ወይ ጉድ! በቃ ሰው በስተርጅና እንደዚህ ነው። ማን ያረጀው አንቺ? አይ ምንም እንዲሁ ገርሞኝ ነው። በቄው እኮ ታይቶ አይታወቅም እንደዚህ አይነት ነገር። ምኑ? አይ እንዲሁ ከብርሃን ጋር እንደ ልጅ ቁጭ ብለህ ስትጫወት ገርሞኝ ነው። አሃ አሽሙር መሆኑ ነው። ያው እንግዲህ አንተ እንደተረዳኸው። አሃ እናንተ አሁን እነ ደመቀ እንደሚሉት እዛ እንደ ከተማ ሴቶቹ በኔ ላይ ቀለዳችሁ፣ ሙድ ያዛችሁ፣ አላገጣችሁ ማለት ነው አይደለም? አለልኝ አሁን ምን ገብታችሁ ነው የምትገለፍጡት? እኔ ለእናንተው ብዬ ነው። ለኔ መስላችሁ ነው እዚህ ማለት ነበር። አይ ብርሃን ብቻሽን ያደርግሻል አይደል? የታባቱ አበሸቅ ነው። አይ እንደዛማ እንዳታስቢ ፍቅር፣ ጠብቂ እሺ። እንዴት እንደምበቀልሽ አሳይሻለሁ። ሰሚኛለሽ? ወይ አብረሽኝ ትሰራለሽ ወይ ደግሞ ሰራልሻለሁ። እሺ አቺ ወይኔ ጉዴ! እነዚህ ልጆች ማላይበት። ቆይ ወዴት ነው የሚሄደው? ወይ ዳይመንድ እንዴት ነህ? ወይ ዳይመንድ አታስመስይ፣ አስመሳይ። አንቺ በቃ አራዳ መሆንሽ ነው። ፍቅርን ለእናቷ አሳልፈሽ ሰጠሻት? ፍቅር አንቺ ጋር ነበረች አይደል? አዎ ዳይመንድ ራሷ ናት ወደ ቤቴ ሰተት ብላ የገባችሁ። እኔ ግን እማዬ እንዳትጨነቅ ሄጄ ነገርኳት አይደለ? በጣም አንቺ ለእናትየዋ አስበሽ ፍቅርን ከዳሻት። አዎ ዳይመንድ ፍቅርን አሳልፌ ሰጠዋት። እሷማ እኔ ቤት የመጣችሁ ሌላ ነገር አስባ ነበር። እኔ ግን ከጥፋቴ ስለተማርኩ አሳልፌ ሰጠዋት። ኧረ እባክሽ ከጥፋትሽ ብትማሪማ ኖሮ ኪንጎ እግር ስር ወድቀሽ ይቅርታ ትጠይቂ ነበር። አንቺ አይናውጣ። ምን እኮ እኔን አይናውጣ? ነይ። ምን እያደረክ ነው ዳይመንድ? ይቅርታ ጠይቅ። ማን? ኪንጎ ወንድሜን እግሩ ስር ወድቀሽ ይቅርታ ትጠይቂዋለሽ። ምን? አዎ ጎንበስ በይ። እኔ በፍጹም እንደዛ አላደርግም። እንደውም እናንተ ከቻላችሁ ወንድሜን አስፈቱልኝ። ኧረ አዎ ዳይመንድ። ደፋር። አንቺ ስላልገባሽ ፈጣሪሽን አመስገኝ። ወዴት ነው የምትሄጂው? ወደ ቤቴ ነው። ነይ ጎንበስ በይና ይቅርታ ጠይቂው አልኩሽ አይደል? እሺ ኪንጎ እየሰማሁሽ ነው። ይቅርታ ጮክ። ይቅርታ አልኩ እኮ። ኧረ ወደዛ ዳይመንድ ልቀቃት። እንደው አንቺን ግን ምን አባቴ ላድርግሽ በማለት ከዚህ ጠልዤ ሱዳ ልላክሽ? እንደዛማ ባረክልኝና በተገላገልኩ። አታፍሪም እኮ አሁንም ቀና ብለሽ ትሄጃለሽ አይደል? እና ላቀርቅር። ሂጂ በእናትሽ ሂጂ። አንቺ ብዙ ነገር እዚህ ፊት ከሰጡሽ ገና ትቀባጥሪያለሽ። በሰራችሁ ነገር ትንሽ እንኳን አትጸጸትም? ምን ትጸጸታለች? የጸጸት ቋቷ ራሱ ተቀዶባታል። ሰው በእናትህ ማን ነው? እኔ ነኝ ፍቅር። ደግሞ አንቺ ምን ፈለግሽ? ምግብ ይዤልሽ መጥቼ ነው። አልፈልግም፣ ይዘሽ ሂጂ። ግን እኮ ትዬ ግዴታ መብላት አለባት፣ ካልበላሽ ንገሪኝ ብለውኛል። እና ልታቃጥሪ ነው? አይ እንደዛ ሳይሆን ለሳቸው ከምነግራቸው ብትበይ ይሻላል ብዬ ነው። እሺ ክፍት ነው፣ ግቢ። አስገብጪው ነው። በራስሽ መብላት አስጠልቶሽ ከሆነ እኔ ላጉርስሽ። አልፈልግም። ቆይ ለምን ራስሽን ትጎጃለሽ ፍቅር? አንቺን አይመለከትሽም ሮማን። እሺ ግን ለሚያልፍ ነገር ራስሽን አታስጨንቂ ፍቅር። ለምንድን ነው አንቺ ለኔ የምታስቢልኝ? ሴት ስለሆንሽ አንቺ እየተሰማሽ ያሉ ስሜቶች በሙሉ እኔን ተሰምተውኝ ያውቃሉ። እንዴት? ብቻዬን አንድ ክፍል ውስጥ አሳልፌያለሁ። ማንም አልነበረኝም። ከእስር ቤት የባሰ ገሃነም ነበረ። ማንም የሚፈልገኝ ሰው አልነበረም። በሞትም ብኖርም የሚጎዳ ሰው አልነበረም።
ከዛ በቃ ራሴን ለማጥፋት ወሰንኩ። የጫኔ ሚስት እያለሽ ነው? አዎ ጫኔ አስሮ አንድ ክፍል ቤት ውስጥ ያስቀምጠኝ ነበር። ከማንም ጋር እንድገናኝ አይፈቅድልኝም ነበር። ያን ህይወት ለኔ ጨለማ ነበር። በቃ ምንም ነገር አይታየኝም ነበር። ያንቺና የኔን የሚያገናኘው አላውቅም። ምናልባት አንቺም ልክ እንደኔ እንደዛ ጊዜ ተስፋ ቆርጠሽ ሊሆን ይችላል። ግን አስታውሽ፣ የሚነጋ ቀን አለ። ተስፋ አትቁረጪ። አንቺ ቢያንስ እናት አለች። ሁልጊዜም ቢሆን አብራሽ ያለች፣ መቼም ቢሆን የምትቀበልሽ እናት አለች። በጣም ጥሩ እናት ናት። ምናልባት ከኔ ጋር የሚያለያየንም እሱ ሊሆን ይችላል። አትሳሳች። እናትም አባትም ወንድምም ኖሮሽ ማንም ሰው እንደሌለው ስትሆኝ ከባድ ነው። ለኔ ግድ አይሰጣቸው። እንደዛ እንዲሆን ያደረገው ያንቺ ክፋት ነው እንጂ እነሱ ሳይፈልጉ ቀርቶ አይደለም ፍቅር። ኧረ እባክሽ አንቺ ትናንት መተሽ ምንም በማታውቂው ነገር እንደዚህ ነው እንደዛ ነው ማለት አትችይ። ከጠቀመሽ ብዬ ነው ፍቅር። ካጠፋው በጣም ይቅርታ። ግን ምናልባት ያን የተሰማኝ ስሜት ተሰምቶሽ ልረዳሽ ከቻልኩ ብዬ ነው። ምን እንዲጠቅም ይፈልገሽ? ሁሉም ያልፋል ፍቅር። ዛሬ አልቅሰሽ ነገ ደስተኛ ለምትሆኙ ነገር ራስሽን አትጉጂ። ብዙ ደስተኛ የሚያደርጉሽ ነገሮች አሉ። ለምሳሌ ምን አለ ደስተኛ የሚያደርገኝ ነገር? በጣም ብዙ ነገር ፍቅር። ባይ ባይ። ብዬ ሰማሽ አትዘባርቂ። አሁን ውጪ። እሺ እኔ እወጣለሁ፣ ግን አንቺ ምግቡ መብላት አለብሽ። ቆይ ሮማን። ምን ፍቅር? ያን ሁሉ ያደረኩሽን ነገር ረስተሹ ነው አሁን ለኔ እንደዚህ የምታስቢልኝ? አይ ያደረግሽኝን ነገር መርሳት አልችልም ፍቅር። ግን ምንም ቢሆን አንቺ ላይ ክፉ መሆን አልችልም። ፈጣሪ ይርዳሽ። ጸልይልሻለሁ። አሁን ተረጋጋሽ አይደል? አዎ ትንሽ ተጨንቄ ስለነበር ነው እንጂ ኮሌላ ነይ እሺ እንሂድ። ወዴት? እታለም ጋር እጅሽን ይዤ ሁሉንም ነገር ነግራታለሁ። አይ አሁን አይሆን። በፍቅር ስላዘኑ ምላሻቸው ጥሩ ይሆን። ትንሽ እንታገስ። አዴ በደንብ ስሚኝ። ከዚህ በኋላ ማንንም ሰው አልፈራም። እጅሽን ይዤ መራመድ ነው የምፈልገው። አመሰግናለሁ። የራስ ሰው እኮ አይመሰገንም። በፊትም እኮ አንቺ ፈቃደኛ ስላልሆንሽ እንጂ እኔ ሁሌም ዝግጁ ነበር። ላጣሽ አልፈልግም። እሺ ዴቭ፣ ግን አሁን አልሄድም። መጀመሪያ ለሊና አይኗል ዲያት። እሺ ፍቅር። የኔ ልጅ ወይ ማሚ፣ እንዴት ነሽ? አለሁልሽ። እኔ የምልሽ ዴቭ ሰሞኑን አላየውም። ወዴት እየሄደ ነው? እሱማ ከአደይ ጋር ነው የሚሆነው። አደይ ጋር? እሷ ጋር ደግሞ ምንድን ነው የሚሰራው? ማለት እኮ አላቅም ማሚ፣ ገምቼ ነው እኮ። ከምን ተነስተሽ ነው የገመትሽው? እንዴት እንደዚህ ልትይቻልሽ? ያው ሁለቱን እኮ አንድ ላይ መንገድ ላይ ስለማላጣቸው ለዛ ነው እንጂ ምን አስባለሁ ሌላ ማሚ። ጥሩ። አደይ ሰሞኑን ጠፋች አይደለ? ስራ ጀምራ ይሁን እንዴ? አይ አይመስለኝም ማሚ። ምናልባት በቅርቡ አዲስ ነገር እንሰማለን። ምን አይነት ነገር? እኔ እንጃ ማሚ፣ ግን ደግሞ የሚኖር ይመስለኛል። አዲስ ነገር መጠበቁ አይሻልም? እንደዛ ይሻላል ሩታ? አው ማሚ ይሻላል። እኔ እኮ አደይ ተሳክቶላት የራሷን ነገር ኖሯት ባይ ደስ ይለኛል። አደይ በጣም መልካም ልጅ ናት፣ ቆንጆም ናት። እንደዚሁ እኮ እሷ እንደመቤት ቁጭ ብላ መኖር ነው ያለባት አይደል? አዎ አደይ እኮ ከመልክ መልክ ከጸባይ ጸባይ የሰጣት ሴት ናት። በዛ ላይ ደግሞ ታታሪ ሴት ናት። አቤት እሷን ያገባ ወንድ እንደው መታደሉ ታድላ። ታዲያ እንደሷ ለመታደል ታታሪ ሰራተኛና ጎበዝ መሆንና የሚጠበቅብሽ። መልኩን እንደው ታደለሽዋል። አይ ማሚ፣ አሁን ይሄ ምን ያስቃልሽ? የኔን እንኳን ታዩ ይቅር ማሚ። አደይን ከወደድሻት ግን በቂ ነው እንዴ። የአደይማ ምንም ጥያቄ የለውም። ሁሉ ነገሯ እኮ ብቁ ነው። ኦ ለዚህ እኮ ነው የምወድሽ ማሚ። አይሩታ፣ አሁን አደይ ለተሞገሰችው ያንቺ ደስታ ምን የሚሉት ነው? እኔ ምልሽ እህትሽን አይተሻታል እንዴ? አናግረሻታል? አይ ማሚ፣ ፍቅርን እንኳን አላናገርኳትም። እስኪ ማሚ ለኔ ብለሽ ዝም በይ፣ አታያት፣ ምንም ነገር አትናገሪያት። ፍቅር በራሷ ጊዜ ወደ ራሷ ትመለሳለች። እሱስ አውሩታ ልክ ነሽ። ግን አደራ የምታደርገውን ነገር እየተከታተልሽ ንገሪኝ እሺ? እሺ ማሚ። የወዳጄ ዝናቡ ልጅ እንዴት ነህ? ይመስገን። እንደው የወዳጄም ልጅ አይደለ? እንደው እስቲ አንድ ነገር ልምከርህ እንደ አባት። ምን? በቃ ከጋሼ ጋር የጀመርከውን ሰጣ ገባ ተውና በሰላም ለምን ወደ መጣበት አትሄድም? ለምን? ጋሼ አደገኛ ሰው እንደሆነ ታውቃለህ? አውቃለሁ።
እርሱ ደግሞ ከኔ ጋር ምን አገናኘው? የሚገባኝን አውቃለሁ ደግሞ ወስዳለሁ። ተው ተናግሬያለሁ። የዝናቡ ልጅ ተው፣ ሳትቸገር እንደዚህ አይነት ስራ ውስጥ አትግባ። በጣም ታሳፍራለህ ጫኒ። ይህ ከአባቴ ጎን ላልነበርክ ለኔ ትልቅ ማሳያ ነው። አይዞህ ከጎን ላይ ልትለኝ ሲገባ ተው ትለኛለህ። ዝናቡ ወዳጄ እንደው ይቅር በለኝ። እንደው ምን ላድርግ? በቃ ቆንጆ ሮማን እናውጋ እንጂ ወይ ትሄጃለሽ? ትጠራኛለህ፣ እመጣለሁ፣ እቀመጣለሁ፣ ግን ምንም የምታወራው ነገር የለም። ቆያሹ ምንድን ነው ችግር? ምንም ሮማን፣ አየሽ ታይኔ ስጠፊ ጊዜ እኮ ነው። ምን ማለት ነው ከአይኔ ስጠፊ ማለት? አሹ ምን እየሆንክ ነው ያለው? ምንም ሮማን፣ ምንም አልሆንኩም። እንዴት ናችሁ? አቋረጥኳችሁ መሰለኝ። ቆይ እንዴት ነው አነጋገራችሁ? ከኔ ምንድነው እየደበቃችሁ ያላችሁት? አልገባኝም። አሹን ጠይቂው፣ እኔ ጋር ምንም የለም። ታዲያ ከኔስ ምን አለ? አታስመስላሹ። ለሮም የምትነግራት ነገር አለ፣ ግን ደግሞ ለመናገር ፈርተህ ዝም ብለሃል አይደል? አረ ምኑን ከምኑ አድርገሽ ነው የምታወሪው አንቺ ሰው? እንደዛ ብሎ ነገር የለም። እኔ ምንም ነግራት ነገር የለም። ቆይ እስከ መቼ? እስከ መቼም አልናገርም። ምኑ ነው የማትናገረው? አሹ ምንድነው እሱ? አንተ ከፈራህ እኔ ልንገርልህ ወይ? ተይ ሩታ፣ ዛሬ አንቀልቅሎሻል፣ ኋላ እንዳንጣል። ታዲያ ንገራታ። አሹ ደግሞ እሺ ነግራታለሁ። አንቺ አታስቢ በቃ። እሺ በቃ እኔ ሊዳ። አይ አትቺ፣ እናንተ እንደውም በነፃነት አውሩ። እኔ ምንም መስማት የምፈልገው ነገር የለም። አየሽ ሩታ፣ ስትቀባጥሪ ሮማኔን አስከፋሻት። እኔ ምን አስከፋታለሁ? አሹ ደግሞ በራሷ ጊዜ ነው እንደዚህ ሆና ሄደችው። ከዚህ በላይ ምን ልታደርጊ ያስብሽ? ለምን ታካብዳለህ? አሹ በቃ እወድሻለሁ ብላ አትገላገልም እንዴ? እወድሻለሁ ማለት እንዲህ ቀላል አድርገሽ ነው ሩታ? መቼስ ጥፊ ፈርታ አይደለም አይል ነገርካት? አይዳይ ገና ለካ ጥፊም አለው። ወይ ጉድ! ታዲያ እሱማ የት ይቀርልሃል ካልተቀበለች? አውቀሽ እያስፈራራሽ ነው ሩታ። ምንም የሚያስፈራ ነገር የለውም። እኔ እንደውም አሁን ስገምት ሮሚ አውቃ ነው እንደምትወዳት አውቃ እየሸሸችክ ነው የሚመስለኝ። እሷ በምን አውቃ? አምነሻል እንጂ ሮሚ አሹን ታፈቅሪዋለሽ። አረ እኔ ሩታ እንዴ ሰው እንዳይሰማሽ። አይ ሮሚ ለምን ትፈሪያለሽ? በእናትሽ ሩታ ተይ። አሹ ወንድሜ ብቻ ነው፣ ሌላ ምንም ነገር የለንም አልኩሽ እኮ። ቆይ ለምንድን ነው እንደዚህ የምታደርጊው? እሺ በቃ አትናደጂ። ቆይ ማን እንዲሰማ ነው እንደዚህ ድምጽሽን ከፍ አድርገሽ የምትስቂው? እሺ በቃ ይኸው ዝም አልኩ እኮ። እኔ እንጃ አሹ ብቻ እንደምትወዳት የምታውቅ ይመስለኛል። ለማንኛውም እንደምትወዳት ነገራትና የመጣው ይምጣ መቀበል ነው። እሺ በቃ ሩታዬ እነግራታለሁ፣ አንቺ አታስቢ። ዘጭ አድርጌ ነው የበላሁት። ወዜ ራሱ ጨፍ አለ እኮ። እና ያን ሁሉ ጥሬ ስጋ በልተህ ወዝ ጨፍ ላይ ነበር? ደፋር ይሄኔ እኮ አንተ አታፍርም። ያችን የምታክል ምላስ ሰንበር ጋብዘህ አመት ልታወራው እና ግድ ነው። የሳምንት የሽሮ ወጪን እኮ ነው የቻልኩልህ። ትቀልዳለህ እንዴ አንተ? እቺ ደግሞ እስካሁን አልሄደችም እንዴ? ቅምጥል ነው እቺ የምትላት? እና እዛ ጋር ሌላ የቆመ ሰው ይታያል ነው ወይስ ቅድም የበላው ሞራ አይደን ጋርዶታል? ትቻት ሂጅ አስደበርኳት መሰለኝ። በቃ አንዳንዴ ያስፈልጋል። እሷም እኮ ጸባይ ቢኖራት ይዘናት እንሄድ ነበር፣ ግን ጸባይ የላትም። በዛ ላይ ደግሞ ስትገናኙ የሆነ ላብላብ የሚሰራችሁ ነገር አለ። እኔ ሲንግሉ በእናንተ እንዴ በቀና ተደረለበልን። አንተ ከሰሙ አጨርስ እና እናውራት። ከመጣ እንዴት ነው አላ ያው ተመልከች፣ ሁሉ ነገሩ አንድ ነገር ሳላጎል አስረክብሻለሁ። እንዴ ምን ነው ግን ቶሎ ተመለሳችሁ? እስካሁን እዚህ ነበርሽ እንዴ? አረባ ከቤት ሄጄ ነው የመጣሁት። በቃ ይመቻችሁን። ይልቄስ ወዴት ነው እንዴ? ዞር ዞር ብዬ ሔዋኔን ልፈልጋታ። አቤት ያገኘኋት ዕለት፣ አቤት እዚህ ጨኗ ስር ገብቼ እንዲህ መዝልጌ በካልቾ ነው ማለት ሚስትህን። ታዲያስ በጊዜ ሳይመሽባት ማደሪያውን አፈልግ ምን አባቷ ያዞራታል? ካንተ በላይ ነው ጓጓ። አታሽቃብጥ አንተ ደግሞ። እናንተማ ምን አለባችሁ? ጣፍጦላችኋል አለው እንጂ እኔ ምስኪኑ ትራሳ ክፍል የምተኛው። ወይኔ ጓደኛችሁ አይደል? ምን አለበት አንድ አስተዳዳሪ እንኳን ብትፈልጉልኝ። እኔ መለኪንጎ ባምቢ ላጣብሰው እንዴ? አሁን ምርጥ ሀሳብ አመጣሽ። ባምቢ? ኧረ ልታቃጥሉኝ ልታነዱኝ አልሞት አልኳችሁ እንዴ? ባምቢሽንም ቦምብሽንም እዛው ያዢ። አልሞት አልኩሽ። ጭራሽ በረኪና የማጭቀ አስበሻል ግን ባምቢና ዳይመንድ እንደሚጣበስ ያበደ ነው።
ደህና ነኝ አደይ። አስጨነቅኩሽ አይደል? ደህና ነሽ? ግን ቆይ ምን ነክቶሽ ነው? ተረጋጊ አደይ። እኔም በሰዓት ወድቃ ሳገኛት ደግጬ ነው ስደውይ ያስደነገጥኩሽ። አሁን ደህና ነኝ፣ ተረጋጊ። ወድቃ? ቆይ እንደዚህ እስክትሆኚ ድረስ ምንድን ነው? አላውቅም አደይ። ሰሞኑን ራሴን በጣም እያዞረኝ ነው። ራሴን ያዞረኝና ይጥለኛል። ምን እንደሆንኩ ለኔ ራሱ አልገባኝም። ልቤን ድካም ይሰማኝና ከዛ ዞሮ ይጥለኛል። ወይኔ እህቴ፣ እና ምንድን ነው አሉሽ? ገና አልታወቀም አደይ። ቀጠሮ ተሰጥቶኛል። አይዞሽ ልልዬ፣ ፈጣሪ ያለሽ፣ ምንም አትሆኝም። ተሳስተሻል አደይ። ትተሻት መውጣት አልነበረብሽም። እሱስ ልክ ነው ባቡሬ። በጣም ይቅርታ አጥፍቻለሁ። ጓደኛዬን አታስጨንቃት ቤኪረፍ። እንዴት አላስጨንቃትም ለሊ? አንቺን መጠበቅ መንከባከብ እኮ ግዴታዋ ነው አይደል? አዎ ግዴታዋ ነው። አዎ ልክ ነህ፣ አጥፍቻለሁ። ዴቭ አብሮሽ አልነበረም እንዴ? ዴቭ ሁሉን ነገር ለትዬ ሊያሳውቃቸው። የምርሽ ነው አደይ? አዎ ለልዬ፣ አብረን እንሂድ ሲለኝ አይንሽን ሳላ ያልሄድን ብዬ ሄዳልኩት። መልካም እድል ጓደኛዬ። እትዬ በጣም ጥሩ ሰው ናቸው። እንደሚፈቅዱ ደግሞ አልጠራጠርም። ተስፋ አረጋለሁ። ያንቺን እናትስ እንዴት አሰብሽ? እኔ እንጃ ለልዬ፣ ትንሽ ፈርቻለሁ። ግን አታስቢ አደይ። ዴቭ ቤተሰቦችን ማሰመን ከቻለ አንቺ ደግሞ የምትወድሽና የምትሳሳልሽ እናትሽን ማሰመን አያቅትሽ። ገና ከመምጣትሽ ወሬ ጀመርሻ? በይ እንደዚህ አይነት ቀል የለም። ተነሻው። ወዴት ልነሳ? እረፍት ማድረግ አለብሽ ለሊ። አታናጂ። ዶክተሩ ያለውን አልሰማሽ? ሰምቼዋለሁ። እሺ በቃ ትቆጣተኛለሁ። እሺ ግቢናተኛ። አይ እዚህ ይሻላታል። ነይ ለልዬ። ኧረ እናንተ ሰዎች ረፉ። እኔ እኮ ደህና ነኝ። ዳይመንድ እዴ ሮሚያችን አማን ነው ወይ? እንዴት ነው? አለሁልህ። እንዴ ጁሊት ሲቲ ዳል ለሊ ቤት ነች። አሬ ይደብራል። ምን እሺ ነው እንዴ? ስንት ተሰቃይተ ያገኛትን ለሊ ቤት። አረ አይነፋም። ወይ አንተ መቼ ነው ወደ ራስህ ጠቅለል አድርገህ የምታገባው? እስኪ ዛሬ ይጀምራል ብዬ አስባለሁ። አልገባኝም። ወይ ምን ልታደርግ እያሰብክ? መጀመሪያ ለቤተሰቦቼ፣ ከዛ ደግሞ አንተ ታግዘኛለህ። አረ ኖርማል ነው፣ አያሳስብም። በፈለግኩ አግዛለሁ። እሺ ዳይመንድ፣ ይኸውልህ ለምን እናደርጋለን መሰለህ? የአደይ እናት ጋር አደይ ሳታውቅ የአደይ እናትን እናሳምናቸዋለን። ከዛም በኋላ አደይን ሰርፕራይዝ ማድረግ እፈልጋለሁ። በጣም ደስ ይለኛል። ሰሞኑን እኔ ለራሴ ጉዳይ ወደ ገጠር መሄድ አይቀርም። ስለዚህ አብረን መሄድ እንችላለን። በጣም አመሰግናለሁ። አሬ ምን ምስጋና ነው እንዴ? አደይ እኮ እህቴ ነች። የበኩሌ መወጣት እፈልጋለሁ። እሺ ዳይመንድ፣ ይቅና። አሁን ደግሞ እዛ እንደዛ በተሰቃየችበት መንደር አግባትና እስቲ አገር ጉድ ይበል። እሺ ሁሉም ነገር እናየዋለን። በቃ ይመች። ልጅ ተነሳሽ? አዎ ማይ። ምን ነው ፍቅር? ምን በደልኩሽ? ይቅርታ እናቴ፣ አጥፍቻለሁ። ይቅር በይኝ። ካሁን በኋላ እንደዚህ አይነት ነገር እንዲፈጠር አልፈልግም። እኔ እንደዛ ለፍቼ ያሳደግኩሽ ትልቅ ደረጃ እንድትደርሺ ነው እንጂ እንደዚህ በሆነው ባልሆነው እንድትጎጂ ቅስምሽ እንዲሰበር አይደለም። ከአቅሜ በላይ ሲሆንብኝ እኮ ነው ማይ። ለአባዬ ስደውል ስልክ አይነሳም። ውስጤ ብዙ ጥያቄ አለ። ቆይ ለምን? እኔ ለመወደድ ምን ያንሰኛል? ምንም አያንስሽም የኔ ቆንጆዋና ትንሿ ልጄ። እናትሽ እንዴት እንደምትወድሽ ረስተሽ ነው ማንም የለኝም ያልሽው? ምን ላድርግ ማይ? አንቺም ሁሌ እኔን ነው ተውቃሽ የምታደርጊ። ስራሽ ነው ልጄ፣ የምትሰሪው ስራ። እስቲ አስቢው፣ ቤዛም ጥፋት አጥፍታለች፣ አንቺም ብዙ ጥፋቶች አጥፍተሻል። ቤዛ ግን ጎናችን አለች? አሁን የለችም። አየሽ፣ እሷ የለችም፣ አንቺ ግን አለሽ። ምክንያቱም አንቺ ልጄ ነሽ። ያንን ሁሉ ጥፋት እያጠፋሽ እንኳን ምን ያህል እየተረዳውሽ እንደሆነ ማወቅ ይሳንሻል። እሺ ማይ፣ በጣም አመሰግናለሁ። በጣም ነው የምወድሽ የኔ እናት። አዎ በጣም ደስተኛ ነኝ። ምን ተገኘ? አበበዬ ነው። ምን አዲስ ነገር አለ? በህልም በሆነ ሳስብ የነበረው ነገር ሊሳካ ነው መሰለኝ። እንዴት ይላል? አበበዬ እኮ እንደሚያገባኝ ነገረኝ። የብርሽን? አዎ ብርሃኔ፣ እንኳን ደስ አለሽ። እኔ ላንቺ በጣም ደስ ብሎኛል። አየሽ አይደል ፈጣሪ አንዳንዴ ስክስ እንደዚህ። አዎ ብርሃኔ፣ መገፋቴ፣ መነቀፌ፣ መሰደቤ ምናልባት ለበጎ ነው። ከልጅነት ፍቅሬ ጋር ልትሰንፈልግ ነው። አየሽ አይደል በህይወት እስካለን ድረስ ተስፋ ነው። ደስ ይላል። አያሽ የምሬን እኮ ነው። ወጣ ይኸውልሽ፣ ልክ ልነግራት ቀና አብዬ ላውራስ አይኖቿ ልክ እንደ ነብር አይን ያስፈራኛል። ከዛ ተዋዋለሁ። ቆይ ለምን ወዳታለሁ ብላ ትገላገል?
ኧረ ሩቴ እሱ እኮ ነው ከባዱ ቃል። እወድሻለሁ የምትለዋን ቃል ማውጣት። ይኸውልሽ ልክ ቃሏን ላወጣ ስል እዚህ ጋር እኔማ ይኸውልሽ እዚህ ጋር ይተናነቀኛል። በቃ እወድሻለሁ ማለት የሚከብድ ከሆነ ሌላ ነገር እንፈልጋለን። ሌላ ነገር ምን አለ? ሌላ ነገሮች ፍቅር እንድታውቅ የሚያሳዩ ተግባሮችን ታደርጋለህ። አውቃ ካልገገመች ይገባታል። እንዴ እንደዛ ይቻላል እንዴ? ታዲያ ሳሹ እንደዛ ተሆነማ በያ ንገሪኝ ገላልኝ። ኧረ እኔ እኮ ተሳቀቅኩ። ታውን ተናገርኩ አልተናገርኩ እያልኩ እኮ ይኸውልሽ ሚዛኔን እኮ ሳትኩ። የምን ሚዛን? አታይኝም እንዴ? ከሰው ተራውጥቼ ዋይ 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 ሲሉ የሚለው የጥላሁን ገሰሰ ዘፈን አልተዘፈነልኝም እንጂ እኮ ከስቻለሁ። አታይኝም? አይዞሽ አሹ፣ እኔ ያለው ሁሉም ነገር ቀላል ነው። እሺ ሩታይ፣ ለዚህ እኮ ነው የምወድሽ። እንዴት ናችሁ? ማሚ ደግሞ ስትፈልግ ነበረ። እውነት እናመቻት። እኔማ የጓደኛሽ ልጅ በአደይ ፍቅር ክንፍ ብሎ እየዞረልሽ ነው አልኳት። አታረጊው መርታ። አረኩት። ለነገሩ እንኳን ማደረሽ እኔም ጨምርላታለሁ። ምንን? ስለ እኔና ስለ አደይ ጉዳይ እነግራታለሁ። ወዴት ልትሄጂ ነው? የኔን ጉዳይ ልብ አልጠጥልሽ ወዴት ትሄጃለሽ? ነገር ይቻልሽ? እሺ ያንተ ነገር ይደርሳል ከረፍት በኋላ። አሁን ያለና የሌት ነገር ላጣ እኔስ መቼ ነው ወይ ልጅ ስለ አደይና ስለ ዴቭ የምታውቂው ነገር አለ? ስለ አደይና ዴቭ ምን? ያው ጥሩ ጓደኛሞች መሆናቸውን አውቃለሁ። እሱም ብቻ እና ሌላ ነገር አለ? እማዬ አደይ ከዚህ ቤት የወጣችው ዴቭን አፍቅረው ነው። አደይ አታደርገው። አድርገዋለች እማዬ። ዴቭን በጣም እያስጨነቀችው ነበር። ዴቭ ወይታለ ፍቅር የምትነግረኝ ነገር እውነት ነው? ምን ነገረችሽ ደግሞ? አደይ ካንተ ፍቅር ይዟታል?